የአማራ ፋኖ በጎጃም ባዴትና በአማኑኤል ማቻከል እንዲሁም በደጋዳሞት አመርቂ ድል ማስመዝገቡ ተገለጸ። አገዛዙ በቤተ ክርስቲያን ላይ የሚያደርገውን የጥፋት ዘመቻ አጠናክሮ መቀጠሉ ተነገረ። ለማህበረሰቡ የጥንቃቄ መልእክት ፋኖ አስተላለፈ። በአዲስ አበባ የሚገኙ የትግራይ ተወላጅ የሆኑ ወጣቶች በከተማዋ ባለስልጣናት ኢላማ ተደርገው ያለምንም መደበኛ ክስና ፍርድ ሂደት በማንነታቸው ምክንያት የዘፈቀደ ስርዓት እየተፈጸመባቸው ክስ ቀረበ። አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ። የኮከብ ኢትዮጵያ ሚዲያ አድማጭ ተመልካቾቻችን እነዚህንና ሌሎቹን ይዘናል። አብራችሁን ቆዩ። በአዲስ አበባ የሚገኘው የትግራይ ተወላጅ የሆኑ ወጣቶች በከተማዋ ባለስልጣናት ኢላማ ተደርገው ያለምንም መደበኛ ክስና ፍርድ ሂደት በማንነታቸው ምክንያት የዘፈቀደ ስርዓት እየተፈጸመባቸው ነው ሲል ክስ ቀረበ። በተመሳሳይ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ሳወት ትላንት ሰኔ 23 ቀን 2017 ዓ.ም ባወጣው መግለጫ ነዋሪነታቸውን በአዲስ አበባ የሆኑ የትግራይ ተወላጆች በጸጥታ ኃይሎች በዘፈቀደ እየታፈሱና በህገወጥ መንገድ እየታሰሩ እንደሚገኙ ሪፖርት እንደደረሰው አስታውቋል። ለእስር ተዳርገው በኋላ ላይ መፈታታቸውን ለአዲስ ስታንዳርድ ያስታወቁ አንድ በከተማዋ ነዋሪ የሆኑ የትግራይ ተወላጅ ለምን እንደታሰርን ስንጠይቃቸው ምንም አይነት ማብራሪያ አልሰጡንም ብለዋል። ከበላይ አካል እየመጣ ትዕዛዝ ነው የሚል ምላሽ ነው የሰጡን። ክስ አልተመሰረተብንም፣ ፍርድ ቤትም አልቀረብንም ብለዋል። ሳልሳይ ወያኔ ትግራይ ሳዋት እንዲሁም ሂውማን ራይት ፈርስት ዜጎችን ስማቸውን ወይም ብሔራቸውን መሰረት በማድረግ ለእስር መዳረግ ሀገር አቀፍና ዓለም አቀፍ ህግጋትን የሚጻረርና መጣስ ነው ሲል በመኮነን ያለ ፍርድ ሂደት ለእስር የተዳረጉ ያለምንም ቅድመ ሁኔታ እንዲፈቱ ሲል በተናጠል ባወጣው መግለጫ ጠይቀዋል። ለማህበረሰቡ የጥንቃቄ መልእክት ፋኖ አስተላለፈ። በጦር ጠበብቶቹ እየተመራ ያለው የአማራ ፋኖ ብሔራዊ ኃይል 7 ለ7 ክፍለ ጦር ሰሞኑን በወሰደው ኦፕሬሽን መሰረት የኦሮሞ ብሔረሰብ ዞን ሚሊሻ አባላት በእልህ አጣዬ ከተማ ወደ ደሴ ኮምቦልቻ የሚወስደው ህዝባችን የመጨረሻ ሽንፈታቸውን በማመን ህዝባችን አላስፈላጊ እንግልት እያደረጉ ስለሆነ ህዝባችን በዚህ አረመኔ አገዛዝና ወንበር አስጠባቂ ባንዳ ራሱን እንዲያደርግ በህዝባችንና በትግላችን ስም እየጠየቅን የተለያዩ ዘዴዎችን በመጠቀም እቅድ አቅዶ እየሰራ በመሆኑ መላው ያጣየና አካባቢው በተለያየ የሥራ ተቋማት በተለያዩ የሥራ ዘርፎች ላይ ያላችሁ አሁን ላይ እየተከናወነ ያለውን አስነዋሪ ተግባር የፋኖን ስነ ምግባር ያልተላበሰ በመሆኑ በየትኛውም አደረጃጀት ውስጥ ያለ ፋኖ ፈጽሞ የሚቃወም የማይደግፍ መሆኑን በመረዳት እያንዳንዱ ህገወጥ ተግባር በፋኖ ስም ገንዘብ የሚሰበስቡትንና እገታ የሚሰሩትን ትክክለኛ ማንነት የሚገልጽ በፎቶ የተደገፈ ማስረጃ እንድታደርሱን እያልን በእነዚህ ስግብግብ ግለሰቦችና ቡድኖች በመከታተል የመጨረሻ የማያዳግም እርምጃ የምንወስድ መሆኑን እንገልጻለን ሲል የአማራ ፋኖ ብሔራዊ ኃይል 7 ለ7 ክፍለ ጦር አስታውቋል። በሮቤ ወረዳ የገብዳሳ ደብረ ሰላም መድኃኔዓለም ቤተክርስቲያን ካህን በአሰቃቂ ሁኔታ ተገደሉ። በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋዬ ረታ ሰኔ 20 ቀን 2017 ዓ.ም ከምሽቱ 1 ሰዓት ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸው ተገለጸ። ማህበረ ቅዱሳን ሚዲያ ደረሰኝ ባለው መረጃ ባለቤታቸው በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን አካባቢው ካህኑ የተወለዱበትና ከዲቁና ጀምሮ በአሁኑ ወቅትም በቤተ ክርስቲያኑ በቅስና ማዕረግ እያገለገሉ ነበርም ተብሏል። የካህኑ የቀብር ስነ ስርዓት ሰኔ 22 ቀን 2017 ዓ.ም ከቀኑ 5 ሰዓት በሮቤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መፈጸሙን የደረሰን መረጃ ያመለክታል። በአሁኑ ሰዓት በወረዳው እየተባባሰ የሚገኘውን አፈናና ግድያ በመፍራትና በመስጋት በአካባቢው የሚኖሩ ምዕመናን ከተማውን ለቀው እየተሰደዱ መሆናቸው ታውቋል። የአማራ ፋኖ በጎጃም ባዴትና በአማኑኤል ማቻከል እንዲሁም በደጋዳሞት አመርቂ ድል አስመዘገበ። ጥፋት መገለጫው ውድመት የሰርክ ግብሩ የሆነው የአብይ አህመድ ዙፋን ጠባቂ ሰራዊት በቀን 20 2017 ዓ.ም እስከ ሰኔ 23 2017 ዓ.ም በደጋዳሞትና በአካባቢው ያደረገው መጠነ ሰፊ ወረራ በጨለማ ተረቦቹ የደጋዳሞት ብርጌድ አይቀጡ ቅጣት ተቀጦ ወደ መጣበት ተመልሷል። ከሰኔ 19 2017 ዓ.ም ጀምሮ ከሞጣ ወረዳ ዙ 23 ጨምሮ ሌሎችን በርካታ ከባድ መሳሪያዎችን በመያዝ ወደ ወይን ውሃ ከተማ ተንቀሳቅሶ ያደረው የጥፋት ቡድኑ የወራሪው ሰራዊት ከሰኔ 20 2017 ዓ.ም ከንጋቱ 12 ሰዓት ገደማ ጀምሮ ከወይን ውሃና ከድጓል ጽዮን ተጨማሪ ግሪሳ በማሰባሰብ በደጋዳሞት ወረዳ ጨዋኔ ባህዴ ቀበሌና አካባቢው ላይ ተኩስ ቢከፍትም በነበልባሎቹ 3ኛ ታዷን ተነሽ ሻለቃና መዝገቡ ባለልኝ ብርጌድ 2ኛ ሻለቃ አባላት ተደቁሶ ወደ መጣበት ወደ ወይን ውሃ ከተማ አንገቱን አቀርቅሮ ተመልሷል። እስከ ቀኑ 10 ሰዓት ገደማ ልዩ ስሙ ደነቄና ደፈር ተብሎ በሚጠራ ስፍራዎች ላይ በተደረገ ለአስጨራሽ ትንቅንቅ አነስተኛ በሚባል የወገን መስዋዕትነት በጠላት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ማድረስ ተችሏል። በዚህ አውደ ውጊያ ላይ
አንድ የ60 ዓመት አሮጌት በጠላት ሰራዊት በጥይት ተደብድባ ክፉኛ የቆሰለች ሲሆን አንድ የ8 ዓመት የአእምሮ ህመምተኛ ህፃን በጠላት ሰራዊት በግፍ ተረሽኗል። ተቋምን ማፍረስ እንደ አገዛዝ ስልት የሚጠቀመው ወራሪ ሰራዊት ደነቄ አንደኛ ደረጃ ሙሉ በሙሉ ያወደመ ሲሆን በተጨማሪም የደነቄ መድኃኔዓለም ቤተክርስቲያንን ለማቃጠል ሙከራ ባደረገው ወቅት የወገን ደራሽ የሆነው የወገን ሰራዊት ከማህበረሰቡ ጋር በመተባበር እሳቱን በማጥፋት ቤተክርስቲያኑ ከውድመት ታድጎታል። በመጨረሻም የወገን ሰራዊት ክንድን መቋቋም ያቃተው የጠላት ወራሪና አውዳሚ ሰራዊት ወደ ወይኑ ውሃ ከተማ በሚፈረጥጥበት ወቅት የደነቄና የአካባቢ ማህበረሰብ ሱቆች መኖሪያ ቤቶችን በኃይል በመክፈት የቻለውን ዘርፎ ያልቻለውን ደግሞ አውድሞ በመሄድ ያገዛዙ ሰራዊት አማራን ብቻ ሳይሆን የአማራ የሆነውን ሁሉ ለማውደም የተነሳ መሆኑን በጋድ አስመስክረዋል። ይህ በእንዲህ እንዳለ ሰኔ 22 2017 ዓ.ም ከምሽቱ 12 ሰዓት ገደማ ጀምሮ ከፈረስ ቤት ከተማ ወደ አረፋ ደብተራ አቅጣጫ ከገነት አቦና ከቋሪት ወረዳ ወደ ይበርት ሐሙስ ገበያ አቅጣጫ ተጨማሪ የአብይ አህመድ ዙፋን ጠባቂ ሰራዊት አዳኖ የተንቀሳቀሰ ቢሆንም የጦር ጠበብቶቹ የደጋ ዳሞት ብርጌድ አመራርና አባላት ስቦ በማስገባት መርክ መሰረት የጠላትን ሰራዊት ዘው ብሎ እንዲገባ ካደረጉት በኋላ ብሏል። በዚህ አውደ ውጊያ በአነስተኛ የወገን መስዋዕትነት በጠላት ዙፋን ጠባቂ ሰራዊት ላይ እጅን ባፍ የሚያስጭና አስደናቂ ገድል ተፈጽሟል። በተያያዘ የአብይ አህመድ ዙፋን ጠባቂ ሰራዊት በአውደ ውጊያው ላይ የተወገደበትን የሰራዊት አባላት በቅጡ እንኳን አፈር ሳያለብስ በየጫካውና በየጋራው በጅምላ አዝረክርኮት ፈርጥጧል ነው የተባለው። አውደ ውጊያው ላይ የቆሰሉ ከፍተኛ የጠላት ሰራዊት አመራሮች ከአርሶ አደሩ አህዮችን በማስገደድ ጭኖ ፈርጥጧል ሲል የመረጃ ምንጮቻችን ተናግረዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ክስተቶች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።